ኢራኖች ከኛ ጋር መነጋገር ቢፈልጉም እኔ በጣም ዘግይታችኋል ብያቸዋለሁ ሲሉ ዶናልድ ትራምፕ ተናገሩ። አሜሪካ አሁን ባላት የጦር መሳሪያ ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችል የተናገሩት ዶናልድ ትራምፕ የቀድሞውን ፕሬዝደንት ጆ ባይደንን ክፉኛ ተችተዋል። በሌላ በኩል ደግሞ በመካከለኛው ምስራቅ የተጀመረው ጦርነት እየተስፋፋ ባለበት ሁኔታ ቻይና አሜሪካን የሚያሰጉ ሚሳይሎችን ለኢራን ማቅረቧ ተሰምቷል። ይህንን ተከትሎም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል የኢራን አብዮታዊ ዘብ መግለጫ አውጥቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝነውን የሰዓቱን አዳዲስ መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኢራኖች ከኛ ጋር መነጋገር ቢፈልጉም እኔ በጣም ዘግይታችኋል ብያቸዋለሁ ሲሉ ዶናልድ ትራምፕ ተናገሩ። አሜሪካ አሁን ባላት የጦር መሳሪያ ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችል የተናገሩት ዶናልድ ትራምፕ የቀድሞውን ፕሬዝደንት ጆ ባይደንን ክፉኛ ተችተዋል። ፕሬዝደንት ዶናልድ ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገልጸዋል። ፕሬዝደንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክታቸው የኢራን ወሳኝ ተቋማትና መሪዎች መመታታቸውን ጠቅሰው ለንግግር ጊዜው እንዳለፈም ጠቅሰዋል። የአየር መከላከያቸው፣ የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዝደንቱ የጻፉት። ፕሬዝደንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣ የትራምፕ መርህ መወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዘውን ያሰፈሩት። እነሱ መነጋገር ፈልገው ነበር፣ እኔ ግን በጣም ዘገየ አልኳቸው ሲሉ ጽፈዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መግለጫ ሀገራቸው መካከለኛና መካከለኛ ደረጃ ያላቸው ጥይቶችና የጦር መሳሪያዎች በከፍተኛ ሁኔታ እንዳሏትም ገልጸዋል። ፕሬዝደንቱ አክለውም አሜሪካ አሁን ባላት የጦር መሳሪያ ክምችት ብቻ ማንኛውንም ጦርነት ለዘላለም መዋጋት እንደምትችልና የጦር መሳሪያ አቅርቦቷም ገደብ የሌለው መሆኑን የጠቆሙት አሜሪካ ተዘጋጅታለች፣ በትልቅ ድልም ለማሸነፍ ዝግጁ ናት ሲሉ ባስተላለፉት መልእክት በድፍረት ተናግረዋል። ትራምፕ በዚህ መግለጫቸው የቀድሞውን ፕሬዝደንት ጆ ባይደንን ወቅሰዋል። ባይደን እጅግ ዘመናዊና ውድ የሆኑ የአሜሪካ የጦር መሳሪያዎችን ለዩክሬን አሳልፈው ሰጥተዋል ሲሉ ወንጅለዋል። በተለይም ባይደን የስልጣን ዘመናቸው ሊያበቃ ሲል ዩክሬን እስከ 300 ኪሎ ሜትር ርቀት ድረስ የመምታት አቅም ያላቸውን ኃይለኛ የኤታከምስ ሚሳይሎችን እንድትጠቀም መፍቀዳቸውን እንደ ስህተት አንስተዋል። አሜሪካ በኢራን ላይ በከፈተችው ወታደራዊ ጥቃት በመጀመሪያዎቹ 24 ሰዓት ውስጥ ብቻ $779 ሚሊዮን ገደማ ወጪ ማድረጓን መገናኛ ብዙሃን እየዘገቡ ይገኛሉ። ይህ ወጪ ከአሜሪካ መንግስት የ2026 መደበኛ የመከላከያ በጀት ውስጥ 0.1 በመቶ ብቻ ያህሉ እንደሆነ ታውቋል። የአሜሪካ ማዕከላዊ እዝ ይፋ ባደረገው መረጃው መሰረት በዘመቻው ላይ እጅግ ዘመናዊ የሆኑት ቢቱ ስውር ቦምብ ጣይ አውሮፕላኖች፣ ኤፍ-22 እና ኤፍ-35 ተዋጊ ጄቶች እንዲሁም ኤምኪው-9 ድሮኖች መሳተፋቸው ተገልጿል። በተጨማሪም በኒውክሌር ኃይል የሚሰሩ ግዙፍ የአውሮፕላን ተሸካሚ መርከቦችና የፓትሪዮት ሚሳኤል መከላከያ ስርዓቶች በጥቃቱ ላይ መዋላቸው ታውቋል። 4 የቢቱ ቦምብ ጣይ አውሮፕላኖች ከአሜሪካ ሚዙሪ ግዛት ተነስተው ጥቃት ለማድረስ ብቻ $30.2 ሚሊዮን ወጪ ተደርጎባቸዋል ተብሏል። እንደ ኤፍ-18 እና ኤፍ-35 ያሉ ተዋጊ ጄቶች ላከናወኑት ተልዕኮ ደግሞ $271.3 ሚሊዮን ወጪ መሆኑ ተነግሯል። የድሮን ጥቃቶችን፣ የሰላዮች አውሮፕላኖችንና የምድር ላይ የሂማርስ ሚሳይል ባትሪዎችን ጨምሮ ለተቀናጀው የአየርና የምድር ጥቃት የወጣው ወጪ $423.5 ሚሊዮን እንደደረሰ ተገልጿል። በቀጠናው የሚገኙት የዩኤስ አብርሃም ሊንከን እና የዩኤስ ጄራልድ አር ፎርድ የአውሮፕላን ተሸካሚ መርከቦች ከአጃቢዎቻቸው ጋር ለሚያደርጉት እንቅስቃሴ ደግሞ በቀን $15 ሚሊዮን ወጪ እየተጠየቀ እንደሆነ ነው የተዘገበው። በሌላ በኩል ደግሞ በመካከለኛው ምስራቅ የተጀመረው ጦርነት እየተስፋፋ ባለበት ሁኔታ ቻይና አሜሪካን የሚያሰጉ ሚሳይሎችን ለኢራን ማቅረቧ ተሰምቷል። ይህንን ተከትሎም በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል የኢራን አብዮታዊ ዘብ መግለጫ አውጥቷል። ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎች ትልቅ ስጋት የሆኑትን እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳይሎችን ለኢራን ማቅረቧ የተሰማ ሲሆን ይህም በዓለም አቀፍ ደረጃ ከፍተኛ ድንጋጤን እንደፈጠረ ተገልጿል። ይህ መረጃ እውነት ከሆነ አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ አቅጣጫውን ሊቀይር እንደሚችልም ተገምቷል። እነዚህ ሚሳይሎች
ሚሳኤሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸውን ዘመናዊ የመከላከያ ስርዓቶች ክፉኛ ሊፈትኑ እንደሚችሉ ተነግረዋል። ይህ አደገኛ የጦር መሳሪያ ዝውውር የተሰማው ሩሲያ በግጭቱ ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይና ጀርመን ያሉ ሀገራት የባህር ላይ የነዳጅ መስመሮችን ለመጠበቅ በጦርነት ውስጥ ጠለቅ ብለው ለመሳተፍ በሚያስቡበት ወቅት ነው። ፕሬዚደንት ትራምፕ የኢራን ወታደራዊ እዝ መፈራረሱን ቢገልጹም ኢራን እንዲህ አይነት ቴክኖሎጂዎችን ማግኘቷ ግን በዓለም አቀፍ አጋሮቿ አማካኝነት አሁንም ጠንካራ ስልታዊ አቋም እንዳላት ማሳያ ተደርጎ ተወስዷል። በየመን የሚገኙ አማጽያንም በቀይ ባህር ላይ ያሉ የጥምረት ሀገራት መርከቦችን ኢላማ እንደሚያደርጉ ያስጠነቀቁት ከዚሁ የቴክኖሎጂ ድጋፍ ጋር በተያያዘ ሊሆን እንደሚችልም ባለሙያዎች ጠርጥረዋል። በሌላ በኩል የዚህ አይነት የጦር መሳሪያ መኖር በዓለም አቀፍ ደረጃ የነዳጅ ገበያ ላይ ከፍተኛ መናጋት እየፈጠረ እንደሚገኝም ታውቋል። የሳውዲ አረቢያው ራስ ታኑር የነዳጅ ማጣሪያ መዘጋትና ኳታር የተፈጥሮ ጋዝ ምርቷን ማቋረጧ ገበያውን ቀድሞውኑ ያናጋው ሲሆን አሁን ደግሞ በባህር ላይ ሃይፐርሶኒክ ሚሳይሎችን ያካተተ ግጭት ሊፈጠር ይችላል የሚለው ስጋት ሁኔታውን ይበልጥ አባብሶታል። ዋይት ሀውስ በቻይና ጣልቃ ገብነት ላይ እስካሁን ይፋዊ ምላሽ ባይሰጥም ወታደራዊ ተንታኞች ግን የአሜሪካ ዋና የጦር መርከቦች ላይ ጥቃት ቢሰነዘር ቀውሱ ወደ ታላላቅ የዓለም ሀያላን ሀገራት ጦርነት ሊያመራ እንደሚችል እያስጠነቀቁ ይገኛሉ። የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊው አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲል ዛቻውን አስተላልፈዋል። መሪው ቴሄራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊሞ መሐመድ ናይም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽም ተናግረዋል። ጀነራሉ ታስኒም ለተባለው የአገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮችን በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታሉ ብለዋል። አራተኛ ቀኑን በያዘውና ኢራን ውስጥ ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶችን አጠናክራ መቀጠሏ ታውቋል። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫሂድ መሪነት ተልዕኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶቹን እንደሚበቀል ቃል አቀባዩ ገልጸዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘቡ የሰማዕቶቻችንን ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ጀነራል አሊ ሞሐመድ። ኢራን በባህሬን በሚገኝ የአሜሪካ አየር ኃይል ጦር ሰፈር ላይ የፈጸመችው የሮኬት ጥቃት ጉዳት ማድረሱን ነው ያስታወቀችው። ፋርስ የተሰኘው የኢራን ዜና ወኪል ያጋራው ተንቀሳቃሽ ምስል ተከታታይ የሮኬት ጥቃቶች በርቀት የሚገኝ ኢላማ ላይ ሲወነጨፉና ሲፈነዱ አሳይተዋል። የኢራን አብዮታዊ ዘብ በባህሬን ሼክ ኢሳ ክልል በሚገኝ የአሜሪካ አየር ኃይል ማዘዣና በሰራተኞቹ ህንፃ ላይ የፈጸማቸው የድሮንና የሚሳኤል ጥቃቶች የነዳጅ ታንከሮችን ማፈንዳቱን ገልጿል። በጉዳዩ ዙሪያ አሜሪካ እስካሁን ድረስ የሰጠችው ምላሽ የለም። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ የሞቱት ኢራናውያን ቁጥር 787 መድረሳቸው ታውቋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ ደግሞ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች መገደላቸውን ይፋ አድርጓል።